ዘመኑን ዋጁ በሚል ርዕስ ከኤፌሶን ምዕራፍ 5 ላይ ያለውን ቃል መሰረት አድርገን እግዚአብሔርን ቃል እንካፈላለን። ጊዜ ለመቆጠብ ቀጥታ ወደ ምዕራፍ 5 ሄጄ ያለውን ሐሳብ ማንሳት እፈልጋለሁ። ክፍሉ የሚገኘው ምዕራፍ 5 ከቁጥር 15 እስከ 21 ያለውን ክፍል ነው ማነበው። ሐሳቡ የተያያዘ ስለሆነ በጌታ ስም አነባለሁ። እንዲህ ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሆኑ። አሜን። አጭር ጸሎት እንጸልይ። እግዚአብሔር አባት ሆይ ስለሰጠህን ስለዚህ መልካም ጊዜ እናመሰግንሃለን። አቤቱ እንድንማር ጊዜን ሰጥተህናል፣ ቦታም ሰጥተህናል፣ ሁኔታዎችን ሁሉ አመቻችተህልናል። እግዚአብሔር አባት ሆይ እባክህ አትራፊ ሕይወት ስጠን፣ በመገኘት ትርፍ የሚሆንልን ካንተ ጋር የሚያስታርቀን፣ የሚያስማማን፣ የሚመልሰን እና መንገዶችህ ፍንትው ብለው የሚታዩን ወንድሞችና እህቶች እንድንሆን በዚህ ዘመን የቃልህን ብርሃን ደግመህ አብራለን። በኢየሱስ ክርስቶስ ስም አሜን። የተሰጠን ርዕስ በጣም ሰፊ ርዕስ ነው። ከሱ ነው የምጀምረው። ርዕሱ ዘመኑን ዋጁ ይላል። በኤፌሶን መልእክት ውስጥ ይሄ ቃል ትእዛዛዊ ይመስላል። ጳውሎስ ሲጽፈው ትእዛዛዊ አድርጎ ነው የጻፈው። ዋጁ የሚለው ቃል ትንሽ ወሰብሰብ ያለ የሚመስል ግን በጣም ጥሩ የሆነ ሐሳብ ያለው ቃል ነው። ግዙት፣ ገዝታችሁ ገንዘባችሁ አድርጉ የሚል ሐሳብ አለው የመዋጀት የሚለው ቃል እና በሌላ በኩል ደግሞ ያዙት፣ ልክ አንድ ነገር አግኝታችሁ ቶሎ እንደምትይዙት ነገር ያዙት የሚል ሐሳብ አለው። በሌላ በኩል ደግሞ ስሩበት፣ ተጠቀሙበት የሚል ሐሳብ አለው። እና አሁን የሚገርመው ነገር ጳውሎስ ይሄንን ቃል ያነሳው ከጊዜ ጋር አያይዞ ነው። ከጊዜ ጋር እና ትኩረት እንዲሰጠው የተገባ ጉዳይ አድርጎ ነው የጻፈው። ዘመኑን ዋጁ ትእዛዝ ነው። ተጠቀሙበት፣ ገንዘባችሁ አድርጉት፣ ያዙት። ትኩረት የሚሰጠው ጉዳይ መሆኑን ያሳየናል። ወደ ዝርዝሩ ሳንገባ በፊት እንዲሁ አሁን ያነበብኩላችሁ ምዕራፍ 5
ከ15 ከ21 ያለው ክፍል ከጠቅላላው ከኤፌሶን መልእክት አንጻር ከምዕራፍ 5 አንጻር ምን አቀማመጡ የሐሳቡ ፍሰት ምንድነው? ምን ለማስጨበጥ ፈልጎ ነው ብለን እንድንጠይቅ ያደርገናል። ምክንያቱም ከመሐከል ላይ ትእዛዝ ነግሮናል። ለምን? በኤፌሶን መልእክት 6 ምዕራፍ አለ። እንዲያው ከምዕራፍ 1 ጀምሮ እስከ ምዕራፍ 6 ያለውን ጳውሎስ መናገር የፈለጋቸውን የሐሳብ ፍሰቶች፣ አወራረዶች፣ መልኮችና ትኩረቶች ሰፊ ጊዜ ወስደን ማየት እንችላለን። ግን እኔ እዚያ ውስጥ አልገባም። ግን ለምዕራፍ 5 መነሻ የሆነው ሐሳብ ከጨበጥን ሌላ ሁሉ ይገባናል የሚል ሐሳብ አለኝ። ስለዚህ ምዕራፍ 5 በፊት የነበረው ሐሳብ ምን ስለሆነ ነው ጳውሎስ ወደ ትእዛዝ መመሪያ ወደ መስጠት የዞረው የሚለውን አስባለሁ። እንደምታውቁት ከምዕራፍ 4 ቁጥር 17 ጀምሮ እስከ ምዕራፍ 6 መጨረሻው ቁጥር 18 ድረስ ኤፌሶን መልእክት እስከ መጨረሻው ክፍል ድረስ ጳውሎስ በዋናነት የሚናገረው ስለ ክርስቲያናዊ ኑሮ ነው። እና ምዕራፍ 4 ቁጥር 17 ሲጀምር እንግዲህ ብሎ ነው የሚጀምረው። ምን ማለት ነው? ከሱ ኋላ ያሉ ሐሳቦች የስነ መለኮት መንፈሳዊ እውነቶች፣ መሰረተ እምነቶች፣ የአገልግሎት እውነቶች የያዙ ክፍሎች ናቸው። ይሄን ካለ በኋላ እንግዲህ በማለት እንዴት መመላለስ እንዳለብን አቅጣጫ የሰጠበት ክፍል ነው። በዚያ ውስጥ ዝርዝር ሐሳቦች አሉ። እንግዲህ እንዴት እንደምንኖር እንድናስብ ነው የሚፈልገው። ራሱ ቁጥር 17 ላይ በአእምሯቸው ከንቱ እንደሆኑ እንደ አሕዛብ እንዳትመላለሱ ብሎ ይጀምራል። ምዕራፍ 4 ውስጥ ምዕራፍ 5 በኋላ እናያለን። ደጋግሞ የሚያነሳው መመላለስ፣ መከተል የሚሉ ሐሳቦች ናቸው። እና ይሄ ያነበብኩላችሁ ምዕራፍ 5 ከቁጥር 15 ከ21 ያለው ክፍል ውስጥ ደግሞ ከመሄዳችን በፊት ራሱ ምዕራፍ 5ን ዝም ብላችሁ ብትመለከቱት ምዕራፍ 5 ደግሞ በራሱ ምዕራፍ 4 ላይ ያነሳውን ሐሳብ እየቀጠለ ነው የሚነግረን። እንደተወደዱ የእግዚአብሔር ልጆች እግዚአብሔርን የምትከተሉ ሁኑ ብሎ ይጀምራል። መከተል እንደተወደዱ ልጆች ቀጥሎ ያለው ህይወት የመከተል ህይወት ነው። የቀጥሎ የመኖር ህይወት ነው ብሎ ይነግረናል። እዚያ ክፍል ላይ ወደ ምዕራፍ 5 ቁጥር 15 ሳይመጣ በፊት ቁጥር 14 ላይ ሲጠቀልል ምን ይላል ሐሳቡን? አሁንም በጣም በረቀቀ መንገድ ነው የሚናገረው። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል የሚል ሐሳብ ያነሳል። እንደተወደዱ ልጆች እግዚአብሔር የምትከተሉ ሆኑ፣ አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል ይላል። እንግዲህ ይሄ በመጽሐፍ ቅዱስ ንግግር አካላዊ እንቅልፍ ሳይሆን በመንፈሳዊ ጉዞ ውስጥ በክርስቲያናዊ ኑሮ ውስጥ ማንቀላፋት የሚባል ነገር አለ። እንቅልፍ የሚባል ነገር አለ፣ ይገጥማል ማለቱ ነው። አዎ እግዚአብሔር በረዳን ጊዜ ጤነኞች ከሆን አንዱ የእግዚአብሔር ጸጋ ትሩፋት እንቅልፍ መተኛትና በጊዜ መንቃት፣ በጤንነት መንቃት ነው። ይሄ አንዱ የእግዚአብሔር ስጦታ ነው ብለን እናስባለን። እሱን አይደለም የሚናገረው ስለ ኑሮ ነው፣ ስለ አኗኗር ነው። ከሱ በላይ ያለው ክፍል የቀንና የጨለማ ልጆች እያለ ይሞግታል። ከቁጥር 4 ጀምሮ ባለው ክፍል ውስጥ
ቁጥር 8 ላይ ስትመጡ የብርሃኑ በጎነት ይላል። የበራልን ብርሃን ዋናው ዓላማው እንዴት መኖር እንዳለብን እንድንጠነቀቅ ነው። ለጌታ ደስ የሚያሰኘውን እየመረመራችሁ ኑሩ። እና ይሄ መመላለስ መከተል የሚለው ህይወት ክርስቲያናዊ ህይወት ነውና እንግዲያስ ጌታ የሚወደው ኑሮ የትኛው ነው? ጌታን የሚያስደስተው የአኗኗር ዘዬ የትኛው ነው? እኔ እንዳደርገው የሚፈልገው የትኛውን ኑሮ ነው ብላችሁ ይሄም ባላደረገው ጌታ ያዝናል፣ ይሄም ባደረገው ጌታ ደስ ይለዋል ብላችሁ እየመረመራችሁ በዘፈቀደ ሳይሆን እየመረመራችሁ ኑሩ ካለ በኋላ ነው አንተ የምትተኛ ንቃ ክርስቶስ ያበራልሃል የሚለው። ምን ማለት ነው? በዚህ ዓለም ስንኖር በስነ ምግባር እንቅልፋም እንሆናለን ማለት ምን ማለት ነው? በዓለም ያለውን የኑሮ አካሄድ ኮርጀን እሱ ጥሩ መንገድ መስሎን በዚያ መንገድ ጭልጥ ብለን እንሄዳለን እና እሱ እንቅልፍ ነው። ለማህበረሰብ ጥናት ለሚያጠኑ ሰዎች ይሄ ቢተረጎም ስልጣኔ ነው፣ ከጊዜው ጋር መምሰል ማለት ነው፣ ተራማጅነት ማለት ነው፣ ንቁነት ማለት ነው፣ ብልሃት ማለት ነው። የዘመኑ ወጣት እንደሚለው ሰግጥ ነው የተባለው እሱም እኮ እሱ ነው አንዱ ፍልስፍና። ግን ምን ይለናል? እሱ እንቅልፍ ነው። በክርስቲያናዊ ስነ ምግባር እይታ እንቅልፍ ነው። እንዴት እንቅልፍ ይሆናል? እንቅልፍ መሆኑ ሲያነሳ ክርስቶስ ያበራራሃል ስለሚል ክርስቶስ የሚያበራው የቃሉ ብርሃን ምን ማድረግ ምን አለማድረግ እንዳለብህ ያሳይሃል። የትኛው ኃጢአት እንደሆነ የትኛው ጽድቅ እንደሆነ የክርስቶስ ብርሃን ነው የሚያበራልህ። እና ንቃ። በጣም ኃይለኛ እንቅልፍ ላይ ያሉ ሰዎች እንቅልፍ ይዟቸው ሲሄዱ አይታችሁ ታውቃላችሁ ወይ? የሄዱት ትንሽ ሄዱና አይናቸውን ገለጥ የሚያደርጉ ሰዎች ትንሽ እንደሄዱ ደግሞ ክድና አድርገው ዝም ብለው የሚሄዱ ደንገና ገለጥ እንደሚያደርጉ የስነ ምግባር ህይወት እንቅልፍ ያለበት ፈተና ያለበት ነው፣ ክርስቶስ ካላበራ በስተቀር። ይሄን ያነሳና ግን እኮ ክርስቶስ ያበራልህ። ክርስቶስ የሚያበራልህ ከሆነ ንቃ እና ነቅተህ ኑር፣ ነቅተህ ተመላለስ የሚል ጭብጥ ነው የሚነግረን። ከዚህ ጭብጥ ተነስቶ ምዕራፍ 5 ቁጥር 15 ላይ ደግሞ ሌላ ጠንከር ያለ ነገር ይነግረናል። ምንድነው የሚለን? ጥበብ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዳትመላለሱ ይልና ለጌታ መርምሩ፣ ከእንቅልፍ ንቁ ይልና ደግሞ ጥበበኞች ሁኑ ብሎ በተናገረበት አውድ ውስጥ ነው። ተመልከቱ፣ እነዚህ ሐሳቦች መነሻ ናቸው፣ መሰረት ናቸው። ቀጥሎ ለምንነጋገረው ዘመኑን ዋጁ ለሚለው ሐሳብ ዝም ብሎ አልመጣም። መነሻ ሐሳብ በውስጡ አለው ማለት ነው። እንግዲህ ምን ማለት ነው? ክርስቲያናዊ ኑሮ ጥበበኛ መሆን ይጠይቃል። ክርስቲያናዊ ኑሮ ሞኝነትን አይፈልግም፣ እንደ ጥበበኞች እንጂ ጥበብ እንደሌላቸው አትሁኑ ብሎ መነሻውን ይሰጠናል። በኋላ በሌላ ስፍራ አነሳዋለሁ። ስለዚህ የጳውሎስ ትኩረት ምንድን ነው ካል
ጊዜን ዋጅታችሁ ኑሩ የሚል ነው። ጊዜን በመዋጀት ረገድ በዚህ ጽንሰ ሐሳብ ዙሪያ ክርስቲያኖች ንቃት፣ ትኩረት መስጠት እንዳለባቸው ያመለክታል ማለት ነው። አሁን ባነበብናቸው 4-5 ቁጥሮች ውስጥ እንደው ሐሳቡን በተመለከተ የነዚህ 5 ቁጥሮች ውስጥ ያሉ ሐሳቦች ምንድናቸው ብለን ጠቅለል አድርገን ብንመለከት 3 ግዙፍ ሐሳቦች አሉ። አንደኛው ሐሳብ ጊዜን መዋጀት የሚል ነው። ቁጥር 16 እና 17። ሁለተኛው ገዢ ሐሳብ ደግሞ ለክርስቲያናዊ ኑሮ ወሳኝ የሆኑ ኃይላትን መለየት። ለክርስቲያን ኑሮ ወሳኙ ኃይል ማን ነው ብሎ ለይቶ ማወቅ፣ እያነጻጸረ የሚያነሳቸው ሐሳቦች አሉ። ወይን እና መንፈስ ቅዱስ ብሎ ያነሳል። በኋላ እናየዋለን ዝርዝሩ። ሶስተኛው ሐሳብ በመንፈስ ቅዱስ ኃይል መሞላት በአማኙ ሕይወት ውስጥ የሚያመጣው ፍሬ ምን እንደሆነ ያሳየናል። ዘመኑን መዋጀት የሚለው ሐሳብ መመላለስ፣ መከተል በሚለው ርዕስ ስር ነው። ምንድነው አንኳሩ ሐሳብ? ዘመኑ ዋጁ ሲል ጳውሎስ ስለ መመላለስ ነው የሚናገረው ማለት ነው። ቀጥሎ ስለ መከተል፣ ቀጣይ ጉዞ የእግዚአብሔር ልጆች ናችሁ ግን ስትመላለሱ ስትከተሉ ማለቱ ነው። እንዴት እንድትመላለሱ በጥንቃቄ ተጠበቁ የሚለው መመሪያ እንግዲህ ብዙ ሐሳቦች አሉ። እነዚህን ተራ በተራ ለማየት እንሞክራለን። ዛሬ ከዚሁ ከመግቢያ ተነስተን 3 ሐሳቦች ብቻ ለማየት እንሞክራለን ማለት ነው። በዛሬው ርዕሳችን ጊዜን የመዋጀት መሰረቱ ምንድን ነው? ለምንድን ነው ጊዜውን ዋጁ ያለን? መነሻው ምንድን ነው የሚለውን ሐሳብ መልሰን እናያለን። ሁለተኛ ጊዜን የመዋጀት ጥሪ፣ ትእዛዝ ለምን አስፈለገ? ሶስተኛ ጊዜን የመዋጀት ዋና ምክንያት ምንድን ነው ብለን እናያለን ማለት ነው። በዚህ ከተስማማን ጊዜን የመዋጀት መሰረት ምንድን ነው የሚለውን ሐሳብ መልሼ ላንሳ። እንደ መሰረት የሚያገለግሉ 2 ሐሳቦች አሉ። እነዚህ ቁልፍ ሐሳቦች ናቸው፣ መሰረቶች ናቸው። ዘመኑን ስለመዋጀት ክፍሉን ቀስ ብላችሁ በመጽሐፍ ቅዱስ ጥናት ዘዴን ብትመለከቱት ግልጽ አድርጎ ያስቀምጣል። ዝም ብሎ ዘመኑ ናችሁ አላለም፣ መሰረት አስቀምጧል። ቁጥር 15 ቅድም ያነበብኩት እና ስትመላለሱ ጥበበኞች ሆናችሁ ተመላለሱ። ምን ማለት ነው? ክርስቲያናዊ ኑሮ፣ ክርስቲያን ሆኖ መመላለስ፣ የእግዚአብሔር ልጅ ሆኖ ቀጣይ ዘመንን መኖር መመላለስ በባህሪው ጥበበኛ መሆን ይጠይቃል ማለቱ ነው። ሁለተኛው ከዚሁ ጋር አያይዞ እዚያው ዘወር አድርጎ ያመጣት ነገር አለች። ጥበብ እንደሌለው አትመላለሱ ይላል። እንደ ጥበበኞችና ጥበብ እንደሌላቸው። ቁጥር 16 ላይ ስትሄዱ ይህንኑ ሐሳብ አጽንቶ ምን ይላል? ሞኞች አትሁኑ። በአኗኗር ጉዳይ ለክርስቶስ ለመኖር በዚህ ዓለም በዚህ ዘመን እንዲያ ወሳኙ ነገር ጥበበኛ መሆን ነው። ጥበብ እንደሌለው አለመሆን ነው። በኋላ አብራራለሁ። ሞኝ አለመሆን ነው ብሎ ነው የሚነግረን።
ግን ምን ማለት ነው? ጥበብ ያለው ጥበብ የሌለው ሞኝ የሚለው ቃል ምንድን ነው የሚያመለክተው? ያው ጥበብ ሲባል የሚመስለን የእውቀት ክምችት ነው። ልክ ነው። አንዱ መንገድ እሱ ነው። ጥበብ እንደሱ ይተረጎማል። የእውቀት ክምችት በአንድ ጉዳይ ላይ በአንድ ዘርፍ ላይ በጣም ጥልቅ የሆነ እውቀት ያለው ሰው ስናገኝ ጥበበኛ ነው፣ አዋቂ ነው፣ እውቀት ያለው ሰው ነው እንላለን። ግን በመጽሐፍ ቅዱስ ንግግር ጥበበኛ አዋቂ ብቻ አይደለም። ጥበበኛ ማለት በሚያውቀው እውቀት ልክ የሚኖር ሰው ማለት ነው። እና ምን ማለት ነው? በጭንቅላት ውስጥ በአእምሮ ውስጥ የገባውን እውቀት ያህል ኑሮው ከልቡ ጋር ይያያዛል ማለት ነው። የጭንቅላት ሰው ብቻ ሳይሆን የእውቀት ሰው ብቻ ሳይሆን የልብ ሰው ነው። የሚያውቀውን የሚኖር ሰው ማለት ነው። እና እናንተ ከኖራችሁ እንደ ጥበበኞች ኑሩ። ታውቃላችሁና የምታውቁትን ያህል ኑሩ ማለት ነው። አውቃለሁ ብላችሁ አታቁሙ። አውቃለሁ ብላችሁ አትቀንሱ። አውቃለሁ ካላችሁ የምታውቁትን ያህል በተግባር ግለጡ ማለቱ ነው ጳውሎስ። እና ይህም መልእክት የጻፈው ለክርስቲያኖች ከሆነ ዮሐንስ ራእይ ላይ እንዳየነው ይቺ ቤተክርስቲያን ዮሐንስ እንደገለጸልን እንዲያው የተጋች ቤተክርስቲያን ነበረች። ከመነሻው በእምነት ጉዳይ ላይ በቅድስና ኑሮ የኤፌሶን ቤተክርስቲያን ትመሰገን ነበረ። እንግዲህ ዮሐንስ ቆይቶ ስለጻፈ ከጳውሎስ ቀጥሎ ባለው ዘመን ቤተክርስቲያን ትንሽ ችግር ነበራት ማለት ነው። ክርስቲያኖች እናውቃለን የሚሉ ግን የሚያውቁትን ልክ ያህል የማይኖሩ የጌታ ልጆች ነበሩ። በጣም ያስቃል። በጣም ነው የሚያስቀው። እናውቃለን የሚሉ የሚያውቁትን ያህል የማይኖሩ። ይሄ እኮ የኑሮ እንቅፋት፣ የኑሮ አዘቅት፣ የኑሮ ውድቀት፣ የሥነ ምግባር ውድቀት የሚባለው እኮ ይሄ ነው፣ ሌላ ነገር አይደለም። ምን ማለት ነው? መሰረቱ ይሄ ነው። ዘመኑን ዋጁ ከማለቱ በፊት ጥበበኞች መሆናችሁን እወቁ። ጥበበኞች ናችሁ፣ እንደ ጥበባችሁ ልክ በተግባር ኑሩ ማለቱ ነው። መመላለስ አለባችሁ የሚለውን ሐሳብ ካነሳን ጥበብ እንደሌላችሁ የሚለው ሐሳብ የአሁኑን ግልባጭ ማሰብ ነው ባጭሩ። ግን ይሄ ደግሞ ትንሽ ጠለቅ ያለ ትርጓሜ አለው። ጥበብ እያላቸው እውቀት እያላቸው ከእውቀት በታች እያወቁ ግን እንደማያውቁ ውስጣቸው ይሄን አርጋ አታርግ፣ ይሄ ልክ ነው ልክ አይደለም የሚል እውቀት እያላቸው ግን ያንን መለኪያ የማይጠቀሙ እና እውቀት እያላቸው እውቀት እንደሌላቸው የሚሆኑ አሉ። እንደነሱ አትሁኑ ብሎ ነው የሚናገረው። መሰረቱ ይሄ ነው። ሶስተኛው ሞኞች አትሁኑ የሚለው ቃል ሌላ ትርጉም የለውም። ግን ምን ማለት ነው? በእንግሊዝኛው ጥሩ ነው፣ ፉሊሽ ይለዋል። እና እርግጥ በአማርኛው ደደብ እንደማለት ይመስለኛል። ትክክል ይሁን አይሁን አላውቅም። ግን በአሁኑ ዘመን ደግሞ ድድብና ዘመናዊነት ሆኖ መጥቷል ማለት ነው። የሚገርም እኮ ነው። ሞኝ ሰው የሚናገረውንና የሚሰራውን ነገር አያመዛዝንም፣ አይለይም። ሞኝ ሰው ክፉን ክፉ ነው ለማለት አቅም የለውም። ደግን ደግ ነው ለማለት አይችልም። ሞኝ ሰው ሞትና ሕይወትን መለየት አይችልም። የጽድቅና የኃጢአት መንገድ የትኛው እንደሆነ መለየት አይችልም። እና እንደሱ አትሁኑ። መሰረቱ ይሄ ነው።
ስመክራችሁ እንደ ጥበበኛ ጥበብ እንዳላቸው እግዚአብሔርን የምትከተሉ ልጆች ክርስቶስ ደስ የሚያሰኘውን የምትመረምሩ ልጆች መሆናችሁን አውቃችሁ እንደ ጥበበኛ እንድትኖሩ ነው። እንግዲህ ጥበበኛ ሰው እንደምታውቁት ኑሮውን ሲገልጥ በየትኛውም ጊዜ በየትኛውም ሁኔታ አውዱ ይመችም አይመችም፣ ለእግዚአብሔር ቃል የተመቸ ይሁን ያልተመቸ ይሁን፣ ለእኛ ስሜት የተመቸ ይሁን ያልተመቸ ይሁን፣ ጠቢብ ሰው በጊዜው ውስጥ በሁኔታው ውስጥ ኑሮ ወጥ ነው፣ አይቀያየርም። ምን ማለት ነው? ጊዜው ባይመጥ ነው፣ በጊዜው ውስጥ የእግዚአብሔር ልጅ ሆኖ ነው የሚኖረው። ጊዜው ጨለማ ቢሆን እሱ በእግዚአብሔር ብርሃን ነው የሚሄደው። ማህበረሰቡ ክፋትን የሚወድ የሚያጣጥም የክፋት መገለጫ ሲሆን እሱ ክፋትን እምቢ ይላል፣ የክፉን መንገድ ይኮንናል። አይ በዚህ መንገድ እንሂድ አልተጠራሁም ይላል። ጥበበኛ ሰው እሱ ነው። ክርስቲያናዊ ኑሮ የጥበብ ኑሮ ነው፣ የሞኝነት ኑሮ አይደለም የሚለውን ሐሳብ እንድጨብጡልኝ ይፈልጋሉ። የእናንተ ላይፍ ስታይል የጥበበኞች ላይፍ ስታይል ይሁን። የእግዚአብሔር ቃል እውቀት ያላቸው ምን ማድረግ እንዳለባቸው ማንም ሊነግራቸው እስከማይፈልግ ድረስ የሚያውቁ ያንን ለመኖር የሚወዱ የሚተጉ እንድትሆኑ ፈልጋለሁ የሚል መሰረት አስቀምጦልናል ማለት ነው። እንግዲህ ይህን መሰረት አድርጎ ቅድም እንዳልኳችሁ ወደ ሁለተኛው ሐሳብ ልሂድና ጊዜን ለመዋጀት ጥሪ ያደርጋል። ዘመኑን ዋጁ ብሎ ጥሪ ያደርጋል። ማስጠንቀቂያ ብየዋለሁ። እኔ ቃሉን ሳስበው እንደሱ ነው የሚለው። እርግጥ የአማርኛው መጽሐፍ ቅዱስ ሲተረጎም ዘመን የሚለውን ቃል ተጠቅሟል እንጂ የአዲስ ኪዳን ቋንቋ በተጻፈበት ቃል ማለት መጽሐፍ ቅዱስ በተጻፈበት ቋንቋ እዚህ ላይ የተጠቀሙት ቃል ጊዜ የሚል ነው። ታይም፣ ጊዜን ዋጁት እና ክፍሉ ጊዜን የሚያመለክት ሆኖ ተገልጧል። እና ደግሞ በጣም ደስ የሚል ሐሳብ ውስጡ አለው። ምንድነው? ተራ ጊዜ። እንግዲህ ጊዜ በመጽሐፍ ቅዱስ ውስጥ እንዴት እንደሚተረጎም ሰፊ ሐሳብ አለ። የጊዜ ፍልስፍናም አለ። መጽሐፍ ቅዱሳዊም ያልሆነ ማህበረሰባዊ የሆነ ፍልስፍናም አለ። እሱን አናመጣም እዚህ። ግን በመጽሐፍ ቅዱስ ውስጥ ስለ ጊዜ ሲጠቀስ መጽሐፍ ቅዱስ ውስጥ በተደጋጋሚ የሚነገሩ ሁለት ቃላቶች አሉ። ጊዜ የሚለው ቃል አንዱ ክሮኖስ ይባላል። ክሮኖስ በግሪክ ቋንቋ ነው። ምን ማለት ነው? በቀን መቁጠሪያ የሚገለጥ ጊዜ ማለት ነው። በቀን መቁጠሪያ ሰኞ፣ ታህሳስ 2018 50ኛው ዓመት 100ኛው ዓመት ብለን በካሌንደር አስቀምጠን እንደምንገልጸው በመጽሐፍ ቅዱስ ውስጥ ጊዜ አንዳንድ ስፍራ ላይ በሱ መልኩ ተጠቅሷል። ይሄ ዘመኑን ዋጁ የሚለው ቃል ላይ ያለው ጊዜ ግን በጣም የተለየ ጊዜ ነው። ቃሉ ምንድነው የሚለው? ካይሮስ ይባላል። ካይሮስ። ያኛው ክሮኖስ ነው የሚባለው፣ ይሄኛው ካይሮስ ነው የሚባለው። ምን ማለት ነው? የተመቼ ጊዜ፣ መልካም አጋጣሚ፣ ወሳኝ ጊዜ፣ ከእግዚአብሔር የተሰጠ የተመቼ ጊዜ፣ ከእግዚአብሔር የተሰጠ መልካም አጋጣሚ፣ ከእግዚአብሔር የተሰጠ ወሳኝ የሆነ ጊዜ ማለት ነው። ምን ማለት ነው? እንደው ካላወሳሰብኩት
በጊዜ በካሌንደር በሚለካ ጊዜ ውስጥ የተመቸ የሚባል ጊዜ ድንገት ይመጣል። መልካም አጋጣሚ የሚባል ጊዜ አለ። ወሳኝ የሚባል ጊዜ አለ። ይሄ ጊዜ ድንገት አይመጣም። እግዚአብሔር ብቻ የሚሰጠው ጊዜ ነው። በጊዜ ውስጥ የተመቸ ጊዜ አለ እና ጳውሎስ የሚነግረን ጥሪ የሚያቀርብበት ምክንያት እንዲህ ማለቱ ነው። እረ የተመቸ ጊዜ አለ፣ እረ መልካም አጋጣሚ አለ፣ ወሳኝ የሆነ ጊዜ አለ። በክርስቲያን ሕይወት ውስጥ፣ በቤተ ክርስቲያን ሕይወት ውስጥ፣ በአገር ሕይወት ውስጥ ወሳኝ የተመቸ አጋጣሚ መልካም ጊዜ የሚባል አለ፣ እግዚአብሔር የሚሰጠው። እሱን ጊዜ አግኝታችሁ ያዙት። እሱን ጊዜ ከተራ ጊዜ ለይታችሁ እወቁ። እሱን ጊዜ ተጠቀሙበት የሚል ጥሪ ነው። ዋው! ይህን ክፍል ስዘጋጅ ቁጭ ብዬ እንደው ስንት ያባከልኩት ጊዜ ትዝ አለኝ። ቁጭ ታለኝ። ያኔ የተመቸ ነበር፣ መልካም አጋጣሚ ነበር፣ እግዚአብሔር ያቀነባበረው ጊዜ ነበር። ያኔ ወስኜ ቢሆን ያልኳቸው ጊዜያት አሉ፣ ግን የሉ። ይሄ ዋጁት የሚለው ቃል ልክ አንድ ነገር ገንዘብ ከፍላችሁ የራሳችሁ እንደምታደርጉት እንደሱ ግዙት፣ ጊዜውን የራሳችሁ አድርጉት እና ተጠቀሙበት። የት እግዚአብሔር የሰጣችሁን ጊዜ እና እኮ ጥበበኛ ሰው የሚታወቀው በተራ ጊዜ ውስጥ በተራ ዘመን ውስጥ የእግዚአብሔር ጊዜ የሚባለውን ፈልጎ ሲያገኝ ነው። በተራ የጊዜ ፍጥነት ውስጥ ጊዜ ውስጥ የመጣን ኮተታም ሐሳብ እየሰማ እየተናገረ እየመረጠ መሄድ ሳይሆን በዚህ ኮተታም ጊዜ ውስጥ የእግዚአብሔር ጊዜ የትኛው ነው? የተመቸው ጊዜ የትኛው ነው? እግዚአብሔር የፈለገው ጊዜ የትኛው ነው? የተገለጠልን ጊዜ የትኛው ነው ብሎ መለየት ነው እና እሱን ዋጋ ከፍሎ የራስ ማድረግ ነው። ደስ የሚል ሐሳብ አለው። አሁን ሶስተኛ ማነሳው ሐሳብ ላይ አነሳዋለሁ። እንግዲህ ካይሮስ በተለየ ሁኔታ የሚታይ አይነት ጊዜ ነው። የማይባክን ጊዜ፣ እርምጃ፣ ተግባር የሚጠይቅ ጊዜ ነው። ይሄ ጊዜ ለእግዚአብሔር ክብር የምንኖርበት ጊዜ ነው። ይሄ ጊዜ በምንችለው አቅም ለሰው ሁሉ ልጆች በጎ ነገር የምንሰራበት ጊዜ ነው። የካይሮስ በጣም መልካም ጊዜ ነው። ለእግዚአብሔር ክብር የምንሰጥበት፣ ለሰዎችም ሁሉ በጎ ነገር የምንሰራበት፣ ለራሳችንም ለሰው የምንተርፍበት ጊዜ ነው። ይህንን ጊዜ ለይቶ ማወቅ ያስፈልጋል። ጊዜ ለእኛ የሰጠን እግዚአብሔር ነው። እግዚአብሔር በሰጠን ጊዜ በተገቢ መንገድ እንድንኖር የሚናገር ጥሪ ነው። ጊዜውን አድኑት አይደለም፣ ጊዜውን ቀይሩት አንቀይረው። ጊዜው ዝም ብሎ በፍጥነት ይሄዳል። የራሱ ሂደት አለው። እንደያቆጣጠሩ እንደያገሩ አቆጣጠር እንደ ሳይንሱ ጊዜን ለመተርጎም የምንጠቀምበት ማህበራዊ ሳይንስ ፍልስፍና፣ ከዚያ ጋር የተቆራኘ ፖለቲካ፣ ከዚያ ጋር ያለ ሃይማኖት፣ ከነዚህ ጀርባዎች ያለ የሰው ልጅ ፍላጎት ሁሉ ጊዜን እንደፈለገ ይመነዝረዋል፣ ይቀይረዋል። እኛን እሱን አይደለም የምንለው። ግን በጊዜ ውስጥ የእግዚአብሔር የሚባል ጊዜ አለ፣ ምቹ ጊዜ። መዝሙር 32 ቁጥር 6 ላይ ትዝ ይላቸዋል።
ቅዱስ ሁሉ በምን ጊዜ? በምቹ ጊዜ ወደ አንተ ይለምናል። ሁለተኛ ቆሮንቶስ ምዕራፍ 6 በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ። በጣም ብርቅዬ ቃላቶች ናቸው። የእግዚአብሔር ፍላጎትና የሰው ጊዜ ሲገጣጠሙ የተወደደ ሰዓት ይሆናል። በጊዜ ውስጥ ከእግዚአብሔር ጋር እንተላለፋለን። የእሱን ጊዜ የሰጠን መልካም አጋጣሚ ነቅተን ካላየን መተላለፋችን ብዙ ነው። ብዙ ጊዜ ከፈቃዱ ጋር እንተላለፋለን። የሚገባንን ሳይሆን የማይገባንን እናደርጋለን። እንዴት እድለኛ ነው እግዚአብሔር የሰጠውን ጊዜ ለይቶ የሚያውቀው። ይሄ ጊዜው ነው። አይ ቲንክ ሰለሞን በዚህ መንገድ እንኳን ባይለውም ግን ያለው ይመስለኛል። መክብብ 3 ላይ ለሁሉ ምን አለው? ጊዜ አለው። ሁሉ ነገር ዝም ብሎ በክርስቶስ አይሆንም። የሚሆን ነገር ሁሉ ጊዜ አለው። በዚያ ውስጥ ደግሞ እግዚአብሔር የሚመርጠውና ለሰው የሚሰጠው ጊዜ አለው እና ጥሪው ይሄ ነው። ጊዜን እግዚአብሔር የሰጣችሁን ጊዜ፣ ምቹ ጊዜ፣ መልካም አጋጣሚ የእግዚአብሔርን ፈቃድ ልትፈጽሙበት፣ በጎ ነገር ልታረጉ፣ ለስሙ የሚሆን ምስጋና የምታመጡበት ሁኔታ ነው እና ዋጁት የሚል ጥሪ ነው የመጣው። ሶስተኛና ለዛሬ መጨረሻ የማደርገው ሐሳብ ጊዜ ለምንድን ነው የምንዋጀው? እዚህ ጣጣ ውስጥ ለምን ገባን ስንል ጳውሎስ እንዲህ ይላል፣ ጊዜን መዋጀት አስቸኳይ ነው። ጊዜን በአግባቡ ተጠቀሙ። በምቹ ጊዜ ለጌታ ኑሩ፣ ለሰው ኑሩ፣ መልካም አድርጉ፣ መልካም በማድረግ እግዚአብሔርን አክብሩ የሚለው ቃል ትእዛዛዊ ነው። ቅድም እንዳልኩት ጥያቄው ትእዛዛዊ የሆነበት ምክንያት ለምንድን ነው? ከምን ጋር ተያይዞ ነው ትእዛዝ የሆነበት ስንል ጳውሎስ እንደዚህ ይለናል፣ ቀኖቹ ክፉዎች ናቸውና። ዘመኑን በአግባብ መጠቀም አስቸኳይ ነው። በደንብ ስሙኝ። ቀኖቹ ክፉዎች ናቸው የሚለውን ሐሳብ በመጽሐፍ ቅዱስ መልክ እንተርጉመው። አንዳንዶቹ የ8ኛው ሺህ ሰው እንዲህ የሚያደርግበት እንዲህ የሚሆንበት የሚሏቸው የራሳቸው ትንታኔ ያላቸው ይሆን እንደገባቸው። እኛ በመጽሐፍ ቅዱስ ግን ኢየሱስ ወደ ዓለም ከመጣና ድነታችን ከሰራልን ጊዜ ጀምሮ አሁን ድጋሜ በክብር እስከሚገለጥ ባለው ዘመን ውስጥ ያለው ይሄ ጊዜ የምህረት ጊዜ፣ የአዲስ ኪዳን ምህረት ጊዜ ብለን ነው የምንጠራው። የድነት ዘመን ብለን ነው የምንጠራው። ደግሞ እኮ የመጨረሻ ዘመን ነው። የዕብራውያን መልእክት ጸሐፊ እንደነገረን በዘመን መጨረሻ በእጁ ተናገረን አይደለም ያለው? ጳውሎስ ራሱ በገላትያ ምዕራፍ 4 ላይ እንዳነሳው ቁጥር 4 ላይ በዘመን ፍጻሜ ብሎ ይሄን ክርስቶስ የመጣበትን ዘመን የዘመን ፍጻሜ ነው ይለዋል። እና እነዚህ ክፉ ቀናት ያሉት ደግሞ በዚህ ጊዜ ውስጥ ነው። መጨረሻው ዘመን ውስጥ ነን፣ ግን ክፉ ቀናት ደግሞ ውስጡ አሉ። የምህረት ጊዜ አለ፣ የእግዚአብሔር ጊዜ ነው። የክፋት ኃይል አለ፣ የእግዚአብሔር ኃይል አለ። እዚህ ውስጥ ደግሞ ክፉ ቀናቶች የሚባሉ አሉ። መቼ ነው የሚሆኑት? ማን ያውቃል እንዴ? ማን ነው የሚናገረው ስለ ቀን ክፋት? መቼ ተመደበ? ከዚህ ጊዜ እስከዚህ ጊዜ ጀምሮ ክፋት ይሆናል ያለው ማን ነው? ማንም ብሎ አያውቅም፣ ሊልም አይችልም። ግን ክፉ ቀን መገለጫ ባህሪ አለው። የቀን ባህሪ የሚታወቀው በቀን መቁጠሪያ አይደለም። ሰኞ እኮ ሰኞ ነው፣ ማክሰኞ ማክሰኞ ነው፣ መስከረም መስከረም ነው፣ ታህሳስም ታህሳስ ነው። ምንም ያመጣው ለውጥ የለም። ግን የየራሱ ባህሪ አለው። ምን ሲሆን በጊዜ ውስጥ ክፋት እየተገለጠ እየበዛ ሲሄድ
በሰው ልጅ ማህበራዊ ህይወት ውስጥ ክፋት፣ ክፉ ማሰብ፣ ክፉ መስራት፣ ክፉ መሆን፣ ክፋትን ማባዛት በሰው ውስጥ እየጨመረ ሲሄድ ብዙ ሰማለሁ እና አንዳንድ ጊዜም ለህሊና ይከብደኛል። የሰው ልጅ እየሆነ ያለውን አገራችን ያለው ኢትዮጵያዊ ትውልድ እየሆነ ያለውን ስሰማ የክፋት መጠኑ እየቀነሰ ሳይሆን እየጨመረ ሲሄድ አንዳንድ ጊዜ እንደዚህ ብዬ እጠይቃለሁ። ሰው መሆን እሺ፣ ሌላው ይቅር፣ ሃይማኖተኛ መሆን የሚባለው ነገር ይቅር፣ የጌታ ልጅ የሚባለው ነገር ይቅር፣ እንዲሁ ግን ሰው መሆን ይሄንን ያህል እንዲህ ያስደርጋል። ሰው መሆን የሰው ህሊና የት ሄዶ ነው? የሰው ህሊና ምን ሆኖ ነው ሰው እንዲህ የሚሆነው? ክፉ ቀናት ብዙ መገለጫ አላቸው። ጥቂት ነግሬያችሁ ቋጫለሁ። ክፉ ቀናት መገለጫቸው አንዱ ብዬ የማስበው ለጽድቅ ኑሮ አይመቹም። ለጽድቅ ኑሮ የማይመች ቀን ሁሉ ክፉ ቀን ነው። ሰኞ ይሁን ማክሰኞ፣ 17 ይሁን 22 የራሱ ጉዳይ። በጽድቅ ለመኖር ካልተመቸኝ ቀኑ ክፉ ነው፣ ጊዜው ክፉ ነው። ለዚህ አልጠቁመም ማዶ ስኖር ጽድቅን ለመኖር ፈልጌ ጽድቅን ለመኖር መንገዱ ከጠበበ፣ ፍላጎቴ ከተገደበ፣ አቋሜ ከተገደበ፣ ነፃነቴ ከተገደበ ክፉ ቀን እሱ ነው። እግዚአብሔርን አስከብሮ ለመኖር ብዙ እንቅፋቶች የሚበዙበት ጊዜ ነው ክፉ ቀን። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 ላይ ስለ ሎጥ እንዲህ ተብሏል። ታሪኩን አላነሳው፣ ግን ጻድቅ ሎጥ ይላል ጴጥሮስ ሲጽፍ። ጻድቅ ሎጥ በየቀኑ ጻድቅ ነፍሱን አስጨንቆ ይኖር ነበር ይላል። ለጽድቅ ልኖር ወይስ ለኃጢአት ልኖር? የማየው ኃጢአት ነው፣ የማልወደው ነው፣ የማልፈልገው ነው። ህሊናው እየተደቆሰ እየተጨነቀ ይኖራል። እግዚአብሔርና የእግዚአብሔር ነገር ከሰው ህሊና እየጠፋ ሰው ከእንስሳ በታች ራሱን ጥሎ እየወረደ በሰው ልጅ ፍላጎት ምክንያት የሰው ልጅ ፍላጎት ነፃነት ምክንያት ሰው የማይገባውን ባህሪ ሲኖር ያየ ኖ ብሎ ቢናገር የሚሰማው በሌለበት ሁኔታ ነፍሱን አስጨንቆ ይኖር ነበር ይላል። እግዚአብሔር ግን ረዳው፣ አዳነው። ጽድቅ ፈላጊውን ጽድቅ በማይመች ጊዜ እግዚአብሔር በማይመች ጊዜ የሚረዳ አምላክ ነው። እደግመዋለሁ። ክፉ ቀን በጽድቅ ለመኖር አይመችም አይደለ? አንተና አንቺ እኔ ሆነን አልተመቸኝም እግዚአብሔር ተጨነቅያለሁ ካላችሁት የተጨነቀውን ነፍስ በክፉ ቀናት ውስጥ የሚታደግ እጅ ረጅም አምላክ አለ። ክብር ለእርሱ ይሁን። ክፉ ጊዜ ለእግዚአብሔር ለመታዘዝ መልካም ተግባር ለመፈጸም የሚያስችሉ አመቺ ሁኔታዎችና እድሎችን ያጠፋብናል። ስንት እድሎች አመለጡን። ደግ ለመናገር ፈልገን ጊዜው የለም። ደግ ለመስራት ፈልገን ይሄዳል፣ እድሉ ይሄድብናል። ክፉ ቀን እንዴ! አንዳንድ ጊዜ እኮ ሰው አይደለም የሚወስደው፣ እኛ ውስጥ እኮ ነው እድሉ የሚሄደው። እንዴ ደግ እናገራለሁ ብዬ እንዴት ትናንት አልተናገርኩም ብለን እንጸጸታለን። እንዴ ትናንት እኮ በጣም ወስኜ አደርጋለሁ ብዬ እረዳለሁ ብዬ እድሉ የለም። ክፉ ቀን እሱ ነው። እና ሰፈሩ ደህና መሰለን እንጂ ጊዜው ደህና መሰለን እንጂ እንደው በእውነቱ ክፉ ቀን ውስጥ ነው ያለ ነው። እንደው እድል እያጣን ማን ነው የወሰደው? ክፋት ነው። ታዲያ ይሄ የሚያስረዳን የትኛውም ጉዳይ ቢሆን እንደ ክርስቲያን እንደ ጥበበኛ ሰው ነገ ሰራዋለሁ፣ ነገ እናገረዋለሁ፣ ነገ ወስነዋለሁ ወዘተርፈ ብሎ ማቆየት ማዘግየት ምንም እንኳን የጻድቅ ሰዎች ባህሪ የእቅድ ሰዎች ባህሪ
ተደርጎ ቢቆጠርም የመታዘዝ ዕድል የመስራት ዕድል የሚገኘው በጥቂቱ ስለሆነ በተሰጠን ጊዜ ከመንፈሳዊ ኪሳራ ለመዳን በተመቸ ጊዜ የተገባንን ማድረግ ካልቻል ክፉ ቀን ለነገ ይለናል ሲመክረን። በምናነበው መጽሐፍ አጠገባቸው ዙሪያችን በከበቡ ምሁራን፣ አዋቂዎች፣ የጊዜ ባለስልጣናት ለነገ ይለናል። ነገ ስንደርስ ለነገ ስለዚህ ዘመኑን የምንዋጅበት ጸጋ እግዚአብሔር ካልሰጠን ያለንበት አውድ ፈታኝ አውድ ነው። እንጸልይ።